ወደ 60 ሳልገባ አልቀርም። አሁን 45 ዓመቴ ነው። ወደ 47 ዓመት እድሜ ሆነኛል። ገንዘብ በ20 ዓመት ልብ በ40 ዓመት ይባል የለ። በ20 ዓመት የተጀመረው የሰው ልጅ የሩጫ ህይወት 40ዎቹን ሲሻገር ማጤን፣ የት ላይ ነው ያለሁት፣ እንዳሰብኩት ሆንኩኝ፣ እንዲህ ነበረ ወይ መሆን የምፈልገው የሚሉ ጥያቄዎች ራስን መጠየቅ ይጀመራል። ያኔ እያንዳንዷ የህይወት ጊዜ የማትገኝ የማትደገም እንደሆነች ቁልጭ ብሎ ይታያል። ታዲያ ስነ ልቦናው የመካከለኛ እድሜ ዘመን ብሎ ይጠራዋል። ስለ መካከለኛው እድሜና ዘመን የስነ ልቦና ለውጦችን ለምን እንደሚከሰትና እንዴት በአእምሮ ጤናችን ላይ ተጽዕኖ እንደሚያሳድር በዛ እድሜ የሚገኙ ሰዎችን እንዲሁም ከስነ ልቦና ባለሙያዎች ጋርም ተጨዋውተናል። ራፌዝ ደረጃ ይባላል። የስነ ልቦና ባለሙያ ነኝ። ብዙውን ጊዜ መካከለኛ ህይወት እድሜ ቀውስ ተብሎ የሚጠራው ከ40 እስከ 60 ዓመት ባለው እድሜ ክልል ውስጥ የሚያጋጥም ስነ ልቦናዊና ስሜታዊ የጥርጣሬ የጭንቀትና የግርግር ጊዜ ነው። ይህ መካከለኛ የእድሜ ቀውስ ብዙውን ጊዜ የሚቀሰቀሰው በእርጅና ወይም ኤጂንግ የምንለው የሟችነት ወይም ሞርታሊቲ፣ ያልተሟሉ የህይወት ግቦች፣ የስራ እርካታ ማጣት ወይም ጆብ ሳቲስፋክሽን እንዲሁም የጤና ችግሮች ወይም የወላጅ ሞት የመሳሰሉ ዋና ዋና የህይወት ለውጦች ናቸው ማለት ነው። የመካከለኛ እድሜ የሚባለው ሰዎች ስለ ህይወታቸው በጥልቀት ማሰላሰል የሚጀምሩበት ወቅትም ነው። ስላደረጉት ስላላደረጉትና በቀጣይ ወዴት እንደሚሄዱም ከራሳቸው ጋር ይነጋገሩበታል። ምክንያቱን በትክክል ሳያውቁ አንዳንዶች አንድ ቀን የሚያሳኩት የለውጥ ፍላጎት ይመጣባቸዋል። ሌሎች ደግሞ ለምን አሁን ያሉበትን እንዳልቀየሩ በማሰብ ይጨነቃሉ ወይም ደግሞ የመንፈስ ውጥረት ውስጥ ይገባሉ። እነዚህ ስሜቶች ከምናስባቸው በላይ በጣም የተለመዱ ናቸው። How do I know if I'm having a midlife crisis? Well, if you have to ask, seriously, based on recent research, there are 5 key signs. በመካከለኛ ህይወት ችግር ውስጥ መሆኔን እንዴት አውቃለሁ? ደህና በቁም ነገር መጠየቅ ካለቦት በቅርብ ምርምር ላይ በመመስረት የታወቁ 5 ቁልፍ ምልክቶች አሉ። ስለዚህ ከ40 እስከ 60 ዓመት ውስጥ ያሉትን እናነሳለን። በመጀመሪያ እንዳረጁ መሰማት ወይንም እንደገና ወጣትነትን መመኘት። ሁለተኛ ባመለጡ እድሎች የመጸጸት ስሜት። በሶስተኛ ደረጃ ስኬታማ በሆነ የሥራ ባልደረባው እዋረዳለሁ የሚል ፍርሃት መኖር። አራተኛ ብቻውን ወይንም ከተወሰኑ ሰዎች ጋር ጊዜ ለማሳለፍ ከፍተኛ ፍላጎትና ቁጥር 5 ደግሞ በጣም የመሰላቸት ግራ መጋባት፣ ቂምና ቁጣም ከነዚህ የማስጠንቀቂያ ምልክቶች ጋር በብዛት ፈታኝ ሁኔታ እያጋጠሙት ከሆነ ችግሩን ለመፍታት እንዲረዳውም ከስነ ልቦና ባለሙያ ጋር መገናኘትን ግምት ውስጥ ማስገባት ብልህነት ነው። አርባ ማለት መካከለኛ ህይወት ነውና መጀመሪያ ላይ ምን ስሜትን አስተናገደ? ያው በእድሜ መገኘት ነበረ ብዬ የማስበው ደረጃ አልተገኘውም። ያው በተለያዩ ምክንያቶች እሱ ቁጭት አለብኝ። በአጠቃላይ ብዙ አቺቭ አድርጌያለሁ ብዬ አላስብም። ያ ይሰማኛል። ቁጭት አለብኝ። ጉዞሮ ደብሬ ይባላለሁ። ሰርተን እዚህ ደርሰናል ወይስ የሚጦረን እናገኛለን ወይ፣ ልጆቹ ቁም ነገር ደርሰዋል ወይ ብለን እናስባለን። የእድሜያችን ሳሆነ ወይስ ተዚህ በላይ ይሁን ወይስ ተዚህ በታች ይሁን ብለን እናስባለን። ያ ደግሞ ራራ በእግዚአብሔር ቸርነት እሱ እንደፈጠረን ብለን ደግሞ እናስባለን። ስኔ ባናያስ ይባላል። አክቹአሊ 40 ስገባ መካከለኛ እንደገባው አንደርስታንድ አድርጌያለሁ እና ፊል ያደረኩት ምንድነው ከቤተሰቦችን በማየው ነገሮችን በጊዜ ሪስክ ወስደሽ ባለሽ እድሜ ማድረግ የሚገባሽ ነገር ማድረግ እንዳለብሽ ነው የተሰማኝ። ያ አይ ፊል ኦልድ ጀስት እንደፈለኩኝ እዝናናባቸው የነበረበት ቦታዎች አሁን እንደፈለኩኝ መዝናናት አልችልም። ጀስት የሆነ አብዛኛው ሳይ ልጆች ናቸውና am I old? I am going to be ናም እያልኩኝ አስባለሁ። እነኚህ አይነት ስሜቶች ይሰሙኛል። I don't think I'm ever going to have a baby. መካከለኛ እድሜ እንግዲህ እድሜያችን እየገፋ ሲሄድ እንደዚህ ሳናረግ ልጆቻችን የልጅ ሊሳኒዝ ወይስ ልጆቻቸውም ልጆቻቸው ቅማትም ሳንሆን ብለን እናስባለን። በ30 እድሜ በምናምን ያለው ደግሞ መዳር መኳል ምን አይነት ደረጃ አድርሰን ልጆቹን እናደርሳለን ብለን በዚያን ሰዓት እናስባለን። እድሜ ገፋ ሲል
ወደ ማስተዋል እንመጣለን። የዚያ የ30 ዓመት እድሜና የዚያ የ60 40 ዓመት ደግሞ እንደዚያ አይሆንም። ያስቆጫል። ያው ቢያንስ የተሻለ ህይወት ላይ መኖር የምንችልበት ነገር ነበረ። ቢያንስ ያንን ጊዜ በጥሩ ነገር አልፈነው ቢሆን ኖሮ ያው ያዝ ብናረግ ኖሮ ከመበተን ትምህርትም ቀጥ ብለን ያለ መጨረስ ነገር በመሃል አቋርጠን ወደ ራሳችን ላይፍ መሮጥ ያ ነገር ደግሞ በቃ ብዙ ነገር አስከፍሉናል ማለት ነገ የሚደረስም እስካይመስለን ድረስ ምን ካሁን በኋላ አሁን ያንን ስናየው ያንን ቀጥለጥ ብለን ብናሳልፍ ኖሮ የተሻለ ነገር የተሻለ ቦታ የተሻለ ደረጃ ላይ እንገኝ ነበር። ይህ መካከለኛ ዕድሜ ሚድል ኤጅ ክራይሲስ የተለመዱ ባህሪያት ወይም ኮመን ካራክተርስ የምንላቸው የህይወትን ትርጉም ወይም ስኬቶችን መጠራጠር፣ ላለፉት ምርጫዎች መጸጸት ወይም ብስጭት ሲኖር፣ እርጅና ወይም ሞትን መፍራት፣ የመሰላቸት የመረበሽ ወይም የመንፈስ ጭንቀት ስሜቶች ሲኖሩ እነዚህ የመካከለኛ ዕድሜ ቀውስ ወይም ሚድል ኤጅ ክራይሲስ የሚባሉ ባህሪያቶች ናቸው ማለት ነው። የመካከለኛው ዕድሜ ሰዎች ውስጣዊም ሆነ ውጫዊ ጫናዎችን የሚጋፈጡበት ጊዜ ነው። በዚህ ጊዜ ወላጆቻቸውን ሊያጡ፣ ባዶ ጎጆ ሊያቋቁሙ ወይንም ወጣትነታቸው እየጠፋ እንደሆነ ሊሰማቸው ይችላል። ይህ መስቀለኛ መንገድ ነው በኖሩበት ህይወትና አሁንም ተስፋ በሚያደርጉት ህይወት መካከል የሚገኝ። የመካከለኛ ዕድሜ ስነ ልቦና በእውነት ለእርጅናና ለዋና ዋና የህይወት ለውጦች የስነ ልቦና ምላሽ ነው። ሚድል ኤጅ ክራይሲስ ሊሆኑ የሚችሉ ምክንያቶች ወይም ፖሲብል ኮዝ ብለን የምናስቀምጣቸው የእርጅናና የአካላዊ ለውጦች ሲኖሩ፣ ሁለተኛ የህይወት ግቦች እና ስኬቶች እንደገና መገምገም ሪቫሉዌሽን ኦፍ ላይፍ ጎል ኤንድ አኮምፕሊሽመንት የምንለው ማለት ነው። የጋብቻ ወይም የቤተሰብ ሽግግሮች ለምሳሌ ፍቺ እነዚህ ሲኖሩ፣ ስራ ማጣት ኬር ስታግኔሽን ወይም ጆብ ሎስ የምንለው፣ ማህበራዊ ወይም ባህላዊ ግፊት ለምሳሌ በተወሰነ ዕድሜ ማለትም በዚህ መካከለኛ ዕድሜ ሁሉንም ነገር እንዲኖረን ወይም ሊኖረኝ ይገባል ብለው ማሰብ ማለት ነው። ስለዚህ እነዚህ ምልክቶች ካሉ የዚህ የመካከለኛ ዕድሜ ቀውስ መገለጫዎች ወይም የመፈጠር እድሎች አሉ እንደማለት ነው። በመካከለኛ ዘመን የሚያጋጥሙ ለውጦችን ካልተረዳናቸውና በአግባቡ ካልመራናቸው ያመንታ መንገድ ወደ በርካታ የስነ ልቦና ውጤቶች ሊያመራ ይችላል። ጥቂቶቹን እናንሳ። ጭንቀትና ድብርት የለውጡ ጅማሬ ነው። ለጭንቀትና ድብርት መነሻው ጊዜው እያለቀ ነው የሚል ስሜት በመሆኑ ፍርሃት ይሰማቸዋል። እነዚህ ሐሳቦች ወደ ጥልቅ ሐዘን ወይንም ድንጋጤም ሊያመሩ ይችላሉ። የማንነት ጥያቄም በዚህ ዕድሜ ውስጥ እንደ አዲስ ይነሳል። ብዙ ሰዎች እኔ ማን ነኝ ብለው ራሳቸውን ይጠይቃሉ። ስለ ሥራ ማዕረጋቸው፣ ስለ ቤተሰባቸው፣ ስላላቸው ሚናና ማህበረሰቡስ ከእነሱ ምን ይጠብቃል ለሚለው ጥያቄ ከራሳቸው መልስ ይጠብቃሉ። የግትርነት ባህሪ ካየንባቸውም እንዲሁ መታገስ ነው። እንደ ሥራ ማቆም የመሳሰሉ ድንገተኛ ውሳኔዎችንም ሊወስኑ ይችላሉ። ብቸኝነትም ሊሰማቸው ይችላል። ታዲያ ይህ የዕድሜ ሂደት ለውጥ ነው ወይንስ ከባድ ችግር? የመካከለኛ ዕድሜ ችግር በትክክል ማለት ከ40 እስከ 60 ዓመት ድረስ ያለውን የህይወት ዘመን ላይ ሰው በግል ህይወቱ፣ በሙያው፣ በግንኙነቱ፣ በህይወት በተመሳሳይ ችግር ላይ የሚያጋጥመው ትንሽ ወይም ትልቅ ክራይሲስ ማለት ነው። ሁሉም ሰው ያልፋል አይደለም። ሁሉም ሰው እንዲህ ያለ ክብደት የህይወት ጊዜ አያጋጥመው። ከሰው ወደ ሰው የሚለያይ ነው። የሚኖረው አካባቢ፣ የአእምሮ ብልህነት፣ የመድረሽ ተስፋ፣ የድጋፍና የህይወት ሐሳብ መሰረት እንዲሁ በአስተዳደር አቅም የተለያዩ ተግባራት ይታያሉ። በአጠቃላይ ግን ሁሉም ሰው የመካከለኛ ህይወት ቀውስ አያጋጥመውም። ለብዙዎቹ መካከለኛ ህይወት የእድገት የብስለትና የመረጋጋት ጊዜ ሊሆን ይችላል። ግን መልካም ዜናው እንደ ሰውየው ፍላጎት ሊስተካከል መቻሉ ነው። ለምሳሌ ማንበብ የሚወድ ከሆነ በቀላሉ ከእድሜው ጋር ተያይዞ የሚመጣውን ጫና ሊቋቋም ይችላል። ወደ እግዚአብሔር ተስፋ ሰጥተን እንደመድማለን። እኛ ትምህርት ላይ ነኝ፣ ራሴን ለማሻሻል የሞከርኩ ነው። ነገሮች ይቀየራሉ ብዬ አስባለሁ። ሰው ተስፋ መቁረጥ የለበትም። ወደ ጊዜያዊ ወደሆነ አርቲፊሻል ወደሆነ መፍትሄ መሄድ የለበትም። ችግሮችን የግድ መቀበል አለበት። የተሻለ ነገር ለማምጣት መሞከር ነው ያለበት ሁልጊዜም ቢሆን። ዋናው ነገር ፋሚሊ ነው። ፎከስ የምታደርጊ ፋሚሊ ላይ ይሆናል ማለት ነው። ፊት የነበረው ጓደኛ ምናምን እያልሽ ነበር እንትን የምትይው፣ አሁን ግን ሞሮፍ ለቤተሰብ ትሰጫለሽ።
ከልጆች ጋር ነው ግንኙነትሽ የሚኖረው፣ ከባለቤትሽ ጋር ነው የሚኖረው፣ ከቤተሰብ ጋር ከእናት ከአባት ጋር ያለሽን ግንኙነት ታጠነክራለሽ። ስለዚህ ይሄ ከውጭ ያለ ፍላጎት ይቀንስና ወደ ቤተሰብ ላይ ታዘነበያለሽ ማለት ነው። ስለዚህ መጨረሻ ላይ ፋሚሊ የሚለው ነገር ውስጥሽ ጎልቶ ይታያል። እሱ ላይ ነው። ይህ ጊዜ ውበት ነው ይባላል። ከራሳችን ፍላጎት እሴቶችና ህልሞች ጋር እንደገና ለመገናኘት እድል የምናገኝበት። ከተለያዩ ጥናቶች ባገኘነው መረጃ የመካከለኛው እድሜና ህይወት አውሎ ንፋስን ለማለፍ የራሱን መንገድ ይዞ ይመጣል። ስለምናስበው ነገር ከአንድ ሰው ጋር መነጋገር፣ ይህ ስሜትን ለመገንዘብ ያግዛል። ትንንሽ ግቦችን ማስቀመጥ፣ ለውጦችን ማድነቅ ስሜትን ለማሻሻል ያግዛሉ። እንደገና ከሰዎች ጋር መገናኘት፣ ጓደኞችን፣ አማካሪዎችን ወይንም ቤተሰቦችን ማግኘት፣ ብቻችን አይደለንም ብሎ ማሰብም የባለሙያዎች የመፍትሄ ሀሳብ ነው። ራስን መገናዘብና መቀበል አስፈላጊ ነው። ምን ማለት ነው? ለምሳሌ በህይወት ልምዶች፣ እሴቶች እና ግቦች ላይ በማሰላሰል ጊዜ መውሰድ ያስፈልጋል። እርጅናና ለውጥ የተፈጥሮ ህይወት ክፍሎች መሆናቸውን መቀበል፣ አሁን የሚያስፈልገኝ ምንድን ነው ብሎ መጠየቅ፣ እነዚህ ወሳኝ ጤናማ መንገዶች ነው ማለት ነው። ወይም ይህን የሰዎች የመካከለኛ ህይወት ችግርን የምንቀርፍበት አንዱ ዘዴ ራስን መገናዘብና መቀበል ተገቢ ነው። ሁለተኛው አዲስ ተጨባጭ ግቦችን ማውጣት። ለምሳሌ በዚህ ደረጃ ስኬትና ደስታ ምን ማለት እንደሆነ መገምገም። ለውጥን እንቀበል። መካከለኛ ህይወት መጨረሻ አይደለም፣ አዲስ ምዕራፍ እንጂ። ትርጉም ያላቸው ግቦች ላይ የግል ወይም ሙያዊ ሊሆኑ ይችላሉ። ሀሳብን ሼር ማድረግ ለሌሎች፣ አካላዊና የአእምሮ ጤና ላይ ማተኮርና መስራት፣ አዘውትሮ የአካል ብቃት እንቅስቃሴ ማድረግ ስሜትን ይጨምራል እና ጭንቀትን ደግሞ በዛው ልክ ይቀንሳል ማለት ነው። ግንኙነቶችን ማጠናከር ከትዳር ጓደኛ ሊሆን ይችላል፣ ከልጆች ጋር ሊሆን ይችላል፣ ከጓደኛ ጋር ሊሆን ይችላል። ግንኙነቶችን ማጠናከር በጣም ተገቢ ነው ማለት ነው። ስለ ስሜታችን እና ፍላጎታችን በሐቀኝነት መናገር ተገቢ ነው። ለመለያየት ሳይሆን ስሜታዊ ድጋፍን እና መቀራረብን ለማጠናከር ጥሩ ግንኙነትን መፍጠር የተሻለ ጥቅምን ያመጣል ማለት ነው። በዚህ የህይወት ምዕራፍ መካከል ከሆኑ ግራ ተጋብተው ደክሞትም ሊሆን ይችላል። ብቻ ብዙ ነገር ግን አልተሰበሩም፣ እያደጉ ነው እንጂ። መካከለኛ ህይወት ችግር አይደለም፣ ከራስ ጋር የሚደረግ ውይይት እንጂ። ለህይወታችን ስለተሻሉ ምርጫዎችና ታማኝ ህይወት ጥልቅ ትርጉም መስጫ ጊዜ መካከለኛው ዕድሜ